ሰላም ሰላም ጤና ይስጥልን ውድ ጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ የዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ለተቀዳሜ ሐምሌ 18 2018 በኢትዮጵያ ዘመን አቆጣጠር ጁላይ 25 2026 በጎርጎሳውያን ዘመን ስሌት እንደ ቀደም ተከተል የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ይደርሳሉ። ዝግጅቱን ላይክ አድርጉ፣ ሐሳብ አስተያየታችሁን አካፍሉ። ለሌሎች ወዳጅ ቤተሰቦቻችሁ ባላችሁ የግንኙነት አውታር በፌስቡክ፣ በዋትስአፕ፣ በትዊተር ባላችሁ በምትጠቀሙት ሸር አድርጉ። አንድ የውይይት መነሻ ሐሳብ ሆኖ ያገለግላል። በራሱ ያለቀለት ነው። በቃ እውነትም መንገድም ይሄ ነው እያልኳቸው አይደለም። ግን አንድ የሐሳብ ዲስኮርስ አንድ የሐሳብ መነሻ ሆኖ ያገለግላል። ሐሳብ አስተያየት ስጡ፣ እንመማርበት። ክፍተቶች ካሉ ራሴን አረምበታለሁ። የእኔ ብቻ አይደለም፣ በጋራ የሚሰጡ ሐሳብ አስተያየቶች ምንድን ነው ያለው በሚል እርስ በራስ እንመላለስ፣ ኢንተራክት እንደራረግ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ እየደገፋችሁ ነው። በሌሎች አማራጮችም ለመደገፍ ጥረት እያደረጋችሁ ላላችሁ ውድ ቤተሰቦቼ ስቲል የከበረ ምስጋና ይድረሳችሁ። ዘንድ አብራችሁ ስትቆዩ ውድ ሰዓታችሁን ለእኔ ስታውሱኝ የኢትዮጵያ ሰላም አስከባሪ በጋዛ በሚል አጭር መረጃ ሰጣቸዋለሁ። የሱዳን የሰላም ድርድር በአዲስ አበባ ከሰኞ ጀምሮ ከመጪው ሰኞ ከነገ በስቲያ ጀምሮ ለተከታታይ 3 ቀናት ሰኞ፣ ማክሰኞና ሮብ ድርድሮች ይካሄዳሉ። የድርድሩ አጠቃላይ መንፈሱ ምንድን ነው? አደራዳሪዎች እነማን ናቸው? የሚል አጭር መረጃ በዚህ ላይ ቲፕ አረጋቸዋለሁ። ሁቲ በቀይ ባህር ላይ በወሳኝነት የሳውዲ አረቢያ የጭነት መርከቦች ወይንም በጥቅሉ መነሻቸውን ከሳውዲ አረቢያ ወደቦች ያደረጉ ወይንም መዳረሻቸው ወደ ሳውዲ አረቢያ የሆኑ የትኛውም አይነት መርከብ እንዳይተላለፍ በባቤል መንደብ ላይ ሙሉ ብሎኬድ አይደለም ያደረገው የየመን ሁቲ፣ ለይቶ የሳውዲ አረቢያን ብቻ ነው። ይህን ማድረጉን ተከትሎ ትናንት ምሽት እንደተከታተላችሁት የሳውዲ አረቢያ አየር ኃይል ያው የየመን ኤርፎርስ ተብሎ ነው የሚጠራው፣ ግን የሳውዲ አረቢያ አየር ኃይል በተመረጡ 2 ቦታዎች ላይ ጥቃት ፈጽመዋል። አንደኛ የሆዴዳ የምትባለው በቀይ ባህር ላይ ያለችዋ የወደብ ከተማ፣ ሁለተኛ ደግሞ በተመሳሳይ ደሴት ላይ አንዲት ደሴት ላይ ጥቃት የፈጸመበት ሁኔታ አለ። በዚህ እስካሁን የተረጋገጠ በደሴቱ ላይ ያለች አንድ ሴት ጉዳት ደርሶባት ወደ ሆስፒታል መግባቷን፣ የደረሰ የንብረት ጉዳት እስካሁን እንግዲህ በሁቲ በኩል እየተገለጸ ያላለ። እዚህ ላይ አንድ በጣም ብታውቁት ደስ የሚለኝ እና የዓለም ፖለቲካ እንዴት ኦፕሬት እንደሚያደርግ እንድታውቁ የምፈልገው ሳውዲ አረቢያና እስራኤል ምንም አይነት ግንኙነት የላቸውም አይደል? ኦፊሻሊ በቃ ይፋዊ በሆነ ሁኔታ ምንም ግንኙነት የላቸውም። በሌላ መልኩ የሴኩሪቲ ትብብርም የላቸውም፣ የዲፕሎማቲክ ትብብር የላቸውም፣ የኢንቴሊጀንስ የንግድ ወዘተረፈ ትብብር የላቸውም። ሳውዲ አረቢያ እስራኤል ስለመኖሯ እውቅና የላትም፣ አታውቅም። ያው ኦፊሻሊ በህጋዊ መልኩ አታውቃትም። ነገር ግን አንድ በጣም ሮይተርስ ይዞት የወጣው መረጃ ምንድን ነው የሚለው? የግሪክ ኤር ዲፌንስ ሲስተም ይላል። የግሪክ አየር መከላከያ ስርዓት ወደ ያምቡ ወደብ፣ ያምቡ ማለት በቀይ ባህር ዳርቻ ያለው በዛ በኩል እንግዲህ ሳውዲ አረቢያ በሁለት ጠረፍ ያለ ሀገር ነው። በፐርሺያን ገልፍ በኩል በሆርሙዝ በኩል አንድ አክሰስ አለው። ረዥም ሲኮስት ደግሞ በቀይ ባህር በኩል አለው። በዚህ በኤርትራ ማዶ በጅቡቲ በኤርትራ ማዶ መሮንስ ከጆርዳን ጀምሮ እስከ የመን ድረስ እንዳትረሱ። ጆርዳን ላንድሎክድ የነበረን አገር በመሬት ተለዋውጠው ነው የሬድሲ የቀይ ባህር ጠረፍ ተዋሳኝ እንድትሆን ያደረገቻት ጆርዳንን። ጉርብትና ይሄ ነው፣ አብረን መኖር መቻል አለብን፣ ዘላቂ ሰላም በሚል ዛሬ ትልቁ የጆርዳን አቀባ የሚባለው ወደብ የሳውዲ አረቢያ ወደብ የነበረ ነው፣ ወይንም የሳውዲ አረቢያ ጠረፍ የነበረ ነው። በምላሹ ሰፊ መሬት ከዛ ማለት ከኮስታል ላይ ከፍ ያለ መሬት ተቀበሉ።
ይህንን ያደረገው ሳውዲ አረቢያ ለምንድን ነው ኤርትራና ኢትዮጵያን በዚህ አይነት አግሪመንት እንዲገቡ የማያደርገው? የሌሎች ሀገራትም ተሞክረዋል። ኤኒዌይስ ያምቡ የሚባለው ሬድሲ ኮስት ላይ የየመን ሁቲዎች የባሊስቲክ ሚሳይል ተኩሰው ነበር። ያንን 2 የባሊስቲክ ሚሳይል ምንም አይነት ጉዳት ሳያደርስ አየር ላይ እንዲመክን ያደረገው የግሪክ የመከላከያ ስርዓት ነው። ግሪክ ኤር ዲፌንስ ሲስተም ነው። እንዳትረሱ፣ ግሪክ የእስራኤል ዋነኛ የንግድ፣ የጸጥታ፣ የፖለቲካ፣ የዲፕሎማሲ አጋር ነው። ግሪክ 2 አይነት ኤር ዲፌንስ ሲስተም ይጠቀማል በጋራ ጆይንትሊ፣ የእስራኤልንና የአሜሪካ። አሁን ትልቁ ግሪክ ከቱርክ ጋር ባለበት በተለይ ነርዝ ሲፕሮስ በሰሜን ቆጵሮስ ላይ ተያይዘው ነርዝ ቆጵሮስ ሰሜን ቆጵሮስ የምትባለዋ ኦንሊ ሪኮግናይዝ ያደረገቻት ቱርክ ብቻ ነች። እዚህ ሶማሊያ ላይ መጣና ሶማሌላንድ ላይ እንዳለው ግሪክ ደግሞ ያቺ ሪኮግናይዝ የተደረገችዋ የኔ ነች የሚል ጥያቄ አላት። ግሪክ ሲፕሮትስ አለ። እንዲያውም አንዳንዴ ተርክ ሲፕሮት ብለው ይጠሩታል። በዛ ምክንያት ሜዲትራኒያን ላይ ያላቸው በጣም ጠንካራ ወዳጅ የሚባለው ቆጵሮስ ግሪክ ነች ከእስራኤል ጋር። እና ሮይተርስ ይዞት የወጣው አልጀዚራን በስፋት የዘገበው ምንድን ነው የሚለው ግሪክ ኤር ዲፌንስ ሲስተም ኦፕሬትድ ኢን ሳውዲ አረቢያ has intercepted 2 ballistic missiles launched from Yemen targeting oil refiners in Yanbu, Greek security sources told Reuters ብሎ አልጀዚራ ይዞት የወጣው ነው። አገራት እንዲህ ነው ፋንክሽን የሚያደርጉ። አንተ ለምን ከእስራኤል ጋር ትብብር ፈጠርክ? ለምን የአብርሃም አኮርድ ፈረምክ? ዩናይትድ አረብ ኤሚሬት ጋር ሞሮኮ ላይ ባህሬን ላይ ሲመጣ ይሄን ይልህና ኦኬ፣ በቀጥታ ለምሳሌ ዩናይትድ አረብ ኤሚሬት ለመጀመሪያ ጊዜ በታሪክ የእስራኤል ወታደር ለሰላም ማስከበር ለጸጥታ ስራ ዩናይትድ አረብ ኤሚሬት መጥተው ኤር ዲፌንስ ስርዓት ዘርግተው እጅግ ከፍተኛ አውዳሚ ድሮን ባሊስቲክ ወደ ዩናይትድ አረብ ኤሚሬት ቢተኮስም ያንን ማምከን ችለዋል። እንግዲህ ኢፌክቲቭነሱን ማየት ነው የሚያስፈልገው። አክዩሬሲ ሌቭሉ ምን ያህል ነው? ስታቲስቲካሊ መታየት መቻል አለበት። ዩናይትድ አረብ ኤሚሬት ላይ ጉዳት አልደረሰም ወይ? ፉጅራህ ላይ የዩናይትድ አረብ ኤሚሬት ኦይል ካምፓኒ ላይ ጉዳት አልደረሰም ወይ? ጉዳት ደርሷል። ነገር ግን የእስራኤል ኤር ዲፌንስ ስርዓት ባይኖር ኑሮ ከዛ የበለጠ ጉዳት ይደርስ ነበር ማለት ነው። ይመጡና የሻቢያ ልጆች፣ የሻቢያ ድመቶች፣ የሻቢያ ፕሮፓጋንዲስቶች የኢትዮጵያ የወደብ ፍላጎት እኮ ከዩናይትድ አረብ ኤሚሬት የመጣ ነው ይልሃል። ይሄንን ትናንት አብሮ አሰብን ሰጥቶ ለ30 ዓመት ሲዋል የነበረው ሌላውን እንትወዘው እንዝጋው። ግብጽ ይመጣና አይ የለም የሌላ አገራት ፍላጎት ነው ይላል በሻቢያ አፍ። የግብጽ አንድ ስኳድሮን እስከ 12 አንድ ስኳድሮን እንደየሀገሩ ይለያያል። 6 የሚይዝ አለ፣ 12 የሚይዝ አለ፣ ከዛም ከፍ የሚል አለ። ለምሳሌ የእስራኤልን ብታዩ አንዳንዴ ስኳድሮኖች እስከ 24 ጀቶች ተዋጊ ጀቶች ድረስ አንድ ስኳድሮን ይሆናል። ኢኮኖሚያዊ አቅምህ ዝርዝር አለው እዛ ውስጥ። ልክ ማለት ስኳድሮን ማለት ጋንታ፣ ብርጌድ ምናምን ኮር እንደምንለው ለእግረኛ በአየር ኃይል ውስጥ ስኳድሮን ብለን እንጠራዋለን ማለት ነው። ግብፅ አንድ ስኳድሮን የት አለው? ሙሉ ለሙሉ አስቀምጦ አቡዳቢ አስቀምጦ ምናልባትም ጥቃት እኮ ፈጽሞ ሊሆን ይችላል ኢራን ኤርስፔስ ውስጥ ገብቶ ይሄ በግብጾች የሚዘወር አየር ኃይል እና ይህንን በደንብ ማየት ያስፈልጋል። እዚህ የሳውዲ አረቢያ እንግዲህ የጅዛን ግዛት ላይ ጥቃት ፈጽመናል ብለዋል። ያምቡ ማለት በወሳኝነት በአሁኑ ሰዓት የሳውዲ አረቢያ ምንድን ነው ላይፍ ላይን የሚባለው ነው። በዛ በሆርሙዝ በኩል ባለው ስጋት ምክንያት በፓይፕላይን መጥቶ እንግዲህ አስቡ፣ በሆርሙዝ ስትሬት ቢሆን ኑሮ እዛው ጋር ነዳጅ የተጫነው የተጣራ ነዳጅ ወይም ክሩድ ኦይል ሊሆን ይችላል ይወጣና በኢራን አድርጎ በዩናይትድ አረብ ኤሚሬትም አለ በጎን ደን ኦማን አድርጎ ይወጣና በቀጥታ ወደ ታች ዞሮ ወደ ቻይና ወደ ህንድ ይሄዳል። አሁን ግን ከያምቡ ይጫንና ከላይ እንግዲህ ማፕ ወደፊት ማፕ ኢማጂን አድርጉት። ከያምቡ ይጫንና በዚህ በኩል በቀይ ባህር በኩል በየመን አድርጎ ባቤል መንደብን አልፎ ደቡብ የመንን አልፎ ፊት ለፊት ሶማሌላንድ አለ። ሶማሊያን አድርጎ በታች ወርድና
እንደገና ዙሮ ሄዳል ማለት ትራንስፖርቴሽን ኮስቱን አስቡት። ይሄም እንዳይሆን አሁን የሁቲዎች እያደረጉ ያሉ ይሄም እንዳይሆን ብሎኬድ ፎር ብሎኬድ እስካሌሽን ፎር እስካሌሽን ያሉት አሜሪካኖች አሁን ደግሞ እየተከተሉት ያለ አንድ ከቅርብ ጊዜ ወዲያ ያመጡት አለ። አናይ ፎር አናይ ነበር አይደል? አይን ለወጣ አይን እጅን ለእጅ እጅ ነበር። ይሄ ማለት ኢኳል የሆነ ኢኳል ትሬድ የሚባለው ማለት ነው። ነገር ግን አሁን ዶናልድ ትራምፕ ምን አለ? ኦፍ ኮርስ ማርኮ ሩቢዮም ጄዲ ቫንስ ናቸው የሚደጋግሙት ምክትል ፕሬዚዳንቱና ውጭ ጉዳዩ ኖ ኤሄድ ፎር አን አይን አይን ላይ ጉዳት ካደረስክ ትንሽ ነገር ለምሳሌ ወደ መርከቦች ባሊስቲክ ሚሳይል ወይ ድሮን ብትተኩስ ሪጋርድለስ ኦፍ ዘ ዳሜጅ እጅግ የሚያሳመም የከፋ ጉዳት ይደርስብሃል ነው ኤሄድ ፎር አን አይን። እና ሁቲዎችም ለ12 ዓመት ተከበናል፣ ጉዳት ደርሶብናል፣ ይሄንን ዝም ብለን አናይም በሚል ምናልባት በዚህ አጠቃላይ የየመንን ጉዳይ በዚህ እንዘጋዋለን። የሳውዲ አረቢያና የሁቲ ጉዳይና ጥቃት እየፈጸሙ ነው። ትልቁ ሚስጥሩ ግን እዚህ ሳውዲ አረቢያ ለእስራኤል እውቅና እንድትሰጥ የኒውክሊየር ኢንሪችመንት ኢንሪችመንትም የለውም። አክቹዋሊ ሊኖረው ይችላል ድሮ እስከ 5% እስከ 7 እስከ 8% እንድታበለጽግ ሊፈቀድ ይችላል ካፓቢሊቲው። እና ሳውዲ አረቢያ ለሲቪል አገልግሎት የሚውል የኒውክሊየር መሰረተ ልማት እንዲኖር የሚደረገው ለእስራኤል እውቅና ስትሰጥ ነው የሚል የዶናልድ ትራምፕ አለ። ከትናንት በስቲያ ያየ ነው። ከዛ በፊት ግን በቀጥታ የእስራኤልን እውቅና ሰጠ። የእስራኤል ኤር ዲፌንስ ሲስተም ባትጠቀምም በግሪክ በኩል ግን እየተጠቀምክ ነው ማለት ነው። ምናልባት እዚህ ውስጥ የየመን ሁቲን ጉዳይ ስናየው ራሱን ሁቲ ማን ነው? የሚከተሉት ሃይማኖት ዛይድ ኢስላም ወይም ሁቲዎች አንሳር አላህ ጋርዲያን ብለው የሚጠሩት እነማን ናቸው? ምን ማሳካት ነው የሚፈልጉት? ከሳውዲ አረቢያ ጋር ያላቸው ቅሬታ ከምን የመነጨ ነው? በእምነትስ የሚከተሉት እስልምና ቢሆንም የነብዩ መሐመድ ፒስ አፖን ሂም የሱን አስተምሮ ቢከተሉም በስልጣን ተዋረድ የነብዩ መሐመድ ቀጥታ የዘር ወራሾች ናቸው ስልጣን መያዝ ያለባቸው ይላሉ። ራሳቸውን እነዚህ ዛያዶች የነብዩ መሐመድ ቀጥታ አልጋ ወራሽ አድርገው ያስባሉ። ከዛም ባለፈ ከአሜሪካ ጋር ከእስራኤል ጋር እና ከሳውዲ አረቢያ ጋር ቅሬታ አላቸው። ከሳውዲ አረቢያ ጋር ያላቸው ቅሬታ አንዱም የሚመነጨው ሳውዲ አረቢያ ለእስራኤልና ለአሜሪካ ለምዕራባውያን ፍላጎት ተገዥ ነች። በዚህ ምክንያት በሙስሊሙ ዓለም ላይ በሙስሊሙ ህዝብ ላይ የከፋ ጭቆና እያደረሰች ነው፣ እንዲደርስ ተባባሪ ነች የሚል ክስ አላቸው። እና ዝም ብሎ ግጭቱን ዝም ብሎ መተኳኮሱን ብቻም ሳይሆን ምንድን ነው መነሻው የሚለውን ትሬንዱን ማየት ያስፈልጋል የሚል እምነት አለኝ። ኦፊሻሊ አንሳር አላህ ብለው ነው ራሳቸውን የሚጠሩ የዛይዲ ሪቫይቫሊስት በጣም ረዥም ዘመን ታሪክ ያስቆጠረ ህዝብ አለን ስልጣን ያለን ብለው የሚያስቡ ናቸው። በእምነት ደረጃም የሺዓ እስልምናን የሚከተሉ ናቸው። ለምሳሌ ከሂዝቦላ ጋር የሺዓ እምነት ስለሚከተል ከሂዝቦላ ጋር ጠንካራ ግንኙነት አላቸው። ሐማስ ሱኒ ነው። ከሐማስ ጋር ይህን ያህል የቀረበ ግንኙነት የላቸውም። እና ሁለቱን ግን ለምሳሌ ሐማስ የሱኒ እምነት ነው የሚከተለው፣ ኢራን ሺዓ ነው፣ ግን ሐማስን ትደግፈዋለች፣ ሂዝቦላን ትደግፋለች። የሶሪያ አላዋይት ሚሊሻን ሱኒ የሚከተሉን ትደግፋለች። ኢራቅ ላይ ፖፕላር ሚሊሻ የሚባል አደራጅታ ትደግፋለች። ኢንተረስት አለ እዛ፣ ናሽናል ኢንተረስት አለ። ፒውርሊ ሃይማኖት ብቻ አድርገው በሃይማኖት ብቻ የተቀነበበ አይደለም። ሃይማኖቱ ለማደራጀት ለማሰባሰብ ሊጠቅም ይችላል። ሄዶ ግን ሪጂናል ፓወር ሪጂናል ኢንፍሉዌንስ ለመፍጠርም ሃይማኖት መጠቀም ይቻላል፣ ወይም ማሰባሰቢያ ሊሆን ይችላል። ዓላማው ብሔራዊ ጥቅም ነው። እዛ የሳውዲ አረቢያን ብሔራዊ ጥቅም ማረጋገጥ። የሳውዲ አረቢያ ብሔራዊ ጥቅም ምንድን ነው? በቀይ ባህር ቀጠናም በፐርሺያን ገልፍም አስተማማኝ ሰላም ሰፍኖ ኢኮኖሚዋ የበለጸገ በእስላሚክ ወርልድ ውስጥ
ተጽዕኖዋ የጎላ ያዘዘችው የፈለገችው የሚሆንላት የበለጸገ ኢኮኖሚ መገንባት ነው። በዚህ በየመን በኩል በተመሳሳይ ወደ ኢንዲያን ኦሽን መውጣት ይፈልጋሉ። ለዛ ነው የየመንን አንድነት የሚፈልጉት። የሰሜን የመንና የደቡብ የመን መለያየት የለባቸውም። የሳውዘርን ትራንዚሽናል ካውንስል የሚባለው በዩናይትድ አረብ ኤሚሬት በኩል ድጋፍ የሚያገኘው ተገንጣይነትን ማቀንቀን የለብንም የሚሉ በኢንዲያን ኦሽን በኩል መውጣት ስለሚፈልጉ ነው። አስቡ። በፐርሺያን ገልፍ ኮስት አላቸው፣ በሬድሲ ኮስት አላቸው። በተመሳሳይ በኢንዲያን ኦሽን በኩል ኮስት እንዲኖራቸው፣ ለገልፍ ኦፍ ኤደን ተደራሽ እንዲሆኑ 4 ኮስት እንዲኖራቸው ነው የሚፈልጉ። የኛ ኢትዮጵያ ግን በሬድሲ በኩል አንዲት ኮስት ይኖረን ብለን የውጭ ዓለም ተቀብሎታል። ጠላት ነው፣ ሊቀበልም ላይቀበልም ይችላል። ምንም ጥርጥር የለውም። ለምሳሌ ግብጾች አሁን እንደ አዲስ ፋሽን ይዘው የመጡት የኢትዮጵያን የግብፅን የታሪካዊ የውሃ ተጠቃሚነት መብት ከተቀበላቸው የ1929ና 1955 በሌላ መልኩ ምን ማለት ነው? አንዲት ካፕ ኦፍ ወተር ካልነካችሁ ውሃውን ሲከፋፈሉት በ1955 ለሚተነውና ለሚሰርገው ድርሻ ሰጠውታል። ማለት ኢትዮጵያ ውስጥም በአመት ይሄን ያህል ውሃ ይኖራል ብለው ናይልን አጠቃላይ ብሉ ናይል በሉት ዋይት ናይል በሉት ያለውን ተፋሰስ ከዛ በዛ ውስጥስ የሚተነው ይሄን ያህል ነው። ኢትዮጵያ ውስጥም በየመንገዱ ከኢትዮጵያን ጀምሮ በተለያየ አካባቢ የሚሰርገው ይሄን ያህል ነው ብለው ይሄን ያህል ለሱዳን፣ ይሄን ያህል ለግብፅ፣ ከዚህ በላይ ውሃ ከመጣስ በድርሻ መሰረት ያንን ተቀበሉ ነው። በሌላ መልኩ ውሃውን እናየዋለን እንጂ አንነካውም ማለት ነው። 2 አሁን የሰራነውን የኢትዮጵያ ህዳሴ ግድብን አጠቃቀምን፣ ማኔጅመንቱን፣ አድሚኒስትሬሽኑን፣ ኦፕሬሽኑን በተመለከተ በጋራ ራን ሊደረግ ዳታ ኤክስቼንጅ እንድታደርጉ ተስማሙ። 2 3ኛ በቀጣይ የምትገነቧቸው የትኛውም አይነት ፕሮጀክቶች በሶስቱ አካላት ጋር በሌላ መልኩ ሱዳን፣ ግብፅና ኢትዮጵያ ሲስማሙ አይስማሙ አትሰራም ማለት ነው። ይህም ፈርም ነው። የኢትዮጵያ መንግስት ደግሞ ግልጽና ግልጽ ነው። ዓለም አቀፍ የድንበር ተሻጋሪ ትራንስ ባውንደሪ ሪቨር ሎውን መሰረት አድርገን ያ ህግ ብቻም ሳይሆን እኛ ፍትሃዊ በኩልነት የመጠቀም በአብሶሊት አድቫንቴጅ እኛ ኃይል ብናመነጭበት ይጠቅመናል። ውሃው በወንዞች ውስጥ ስለሚያልፍ በዚህ ሶቨሬን ራይታችን ላይ ደግሞ አንደራደርም የሚል ይዟል። የነሱ የተለያየ ኢንተረስት ነው። እኛም ራሳችን ኢትዮጵያ በግብፅ ቦታ ብንሆን ኑሮ ልናነሳው የምንችል ነው ብላችሁ ሰው የሚያሳዝነው የሚቆጨው የሚያሳፍረው በእውነት ግን ኢትዮጵያዊ ሆነው ትናንት አረንጓዴ ቢጫ ቀይ ባንዲራ ለብሰው በባንዲራው ስር ሲሸቅሉ ሲነግዱ የነበሩ ከኛ በላይ ላሳር እያሉ ኢትዮጵያዊነትን ሊያስተምሩ ሲዳዱ የነበሩት ዛሬ የግብፅ አሽከር ሆነው ያውም እኮ ቀጥታ የግብፅ አሽከር አይደለም የሚሆኑ ያሽከሩ አሽከር ሆነው በሎሌነት አደግድገው እና ደግሞ ኢትዮጵያ እናሸንፋለን ብለው ተስፋ አድርገው ሲንከላወሱ ስናይ አንድም ኢትዮጵያዊነትን አለማወቅ፣ ኢትዮጵያዊነት ታሪኩን አለማወቅ፣ 2ም ደግሞ አይንን ገልጦ አሁን ኢትዮጵያ ምን አይነት አቅም አላት፣ ምን እየሰራች ነው፣ ምን እያደራጀች ነው፣ በጸጥታ በደህንነቱ ማናጋር አላት የሚለውን በደንብ መፈተሽ አለመቻል ነው የሚል እምነት አለኝ። ድሮ ዓለም አቀፍ ተሞክሮችን በደንብ ማየት ይጠበቅብናል። እሱን ካልኳችሁ በኋላ ወደ መካከለኛው ምስራቅ እንሻገራለን። ከዛ በፊት እንግዲህ ለእናንተ በወቅቱ አድርሼ ነበረ። አሜሪካ ጋዛን በተመለከተ የጋዛ ጉዳይ ያለቀ ጉዳይ አይደለም። አክቹዋሊ አሁን ለእናንተ ለማውራት ለምሳሌ 60% ጋዛን ተቆጣጥረነዋል። ከዚህ በኋላ ጋዛን በተመለከተ ፕላስ እያደረግን 61 62 እንዲያውም አንዳንዶች እነ ስሞትሪች 70% ተቆጣጥረናል እያደረግን እንቀጥላለን ነው የሚለው። ትናንት አጋጣሚ ሆኖ 60% ተቆጣጥረናል የሚል መረጃ ወደ እናንተ አድርሼ ነበረ እና እዚህ ላይ ሰላም ማስከበርን በተመለከተ አሜሪካን እቅድ ይዞ መጣ። ያው ጋዛ ላይ እንደዚህ የሰብአዊ መብት ጥሰት አለ፣ ጄኖሳይድ ተፈጽሟል ወዘተረፈ የሚሉ ሰዎች አሉ። ያን በደንብ ማየት ይጠበቅብናል።
እኔ በደንብ ማየት ይጠበቅብናል የሚል እምነት አለ። ተፈጽሟል አልተፈጸመም፣ ምንድነው ትሪገር ያደረገው፣ ከዛ ቀጥሎ እንዴት አክት መደረግ አለበት የሚለው ዝርዝር አናሊሲስ ይጠይቃል። ዞሮ ዞሮ ሐማስ ከዚህ በኋላ ጋዛ ውስጥ ምንም አይነት ሮል ላይኖረው አንዱ ስምምነት፣ ሌላ ኢንዲፔንደንት የሆነ ቴክኖክራት ሊቋቋም የጋዛ ፒስ ቦርድ የሚባለው በበላይነት ደግሞ አሜሪካ መራሽ የሆነ ኢንተርናሽናል ስታቢላይዜሽን ፎርስ ቴምፖራሪ የሆነ ያ ቴምፖራሪ 1 ዓመት ነው የሚቆየው፣ 2 ዓመት ነው፣ 3 ዓመት ነው፣ 4 ዓመት ኦፍ ኮርስ 2 በየዓመቱ የሚታደስ ይላል። በበላይነት የጋዛ ፒስ ቦርድ ከአሜሪካም ራሱ እንደ አሜሪካ እንደ መንግስት ወስዳችሁ ከአሜሪካ ራሱ ነገ ዶናልድ ትራምፕ ስልጣን ይለቃሉ። አፍተር ኦልሞስት አሁን ስንት ነው 26 በ2028 ያበቃል ተርማቸው። ሲያበቃ ያኔም ከዛ በኋላ በህጉ መሰረት እሳቸው ናቸው የሚያስተዳድሩት። ዘላቂነት አለው። ገንዘብ በጣም ብዙ ገንዘብ ተሰብስቧል። ያን የትራንስፓረንሲ ጉዳይ ለነሱ እንተው። ለመረጃችን ግን እንግዲህ በ17 ኖቨምበር 2025 ላይ የውሳኔ ቁጥር 2803 2025 ሆኖ ሲጸድቅ 13 ድጋፍ በጸጥታው ምክር ቤት ማለት ነው ዩኤን ሪዞሉሽን ሴኩሪቲ ዩኤን ሴኩሪቲ ካውንስል ላይ በተባበሩት መንግስታት የጸጥታው ምክር ቤት በዶናልድ ትራምፕ በአሜሪካ አቅራቢነት በዛ ውስጥ 13 ድጋፍ አገኘ። አንድም ተቃውሞ አልገጠመውም። 13 ድጋፍ። ነገር ግን ቻይናና ሩሲያ ምንድነው ያደረጉ? አብስቴን አደረጉ፣ ድምፀ ታቅቦ አደረጉ። በሌላ መልኩ ከ15 አባላት 13 ድጋፍ 2 ተቃውሞ ገጠመው ማለት ነው። ዘን እሱን ተከትሎ ምንድነው ማድረግ የጀመሩት አሜሪካውያን? ላጋሮቻቸው ነምበር 1 ላጋሮቻቸው፣ ነምበር 2 ደግሞ አስቀድሞ በሰላም ማስከበር የዳበረ ልምድ ላላቸው አገራት ጥሪ ያደረጉ። በዚህ ውሳኔ ቁጥር መሰረት በአሜሪካ መራሽ የሆነ የሰላም ማስከበር ኃይል አዋጡልን የሚል ጥረት አደረጉ። ያ ጥሪ ከደረሳቸው አገራት መካከል ቪየትናም፣ ጆርጂያ፣ ካዛኪስታን፣ ሞሮኮ፣ ኢንዶኔዥያ፣ አልባንያ፣ ኮሶቮ ፍላጎት አለን ብለው ገልጸዋል። ለምሳሌ ኢንዶኔዥያ መጀመሪያ በጣም ሰፊ ቁጥር ያለው ሰራዊት እስከ 20,000 እናቀርባለን ብለው ነበር። አሁን መጨረሻ ላይ 8,000 ደርሰዋል። ከሁለት ቀናት በፊት ደግሞ ዩዌሪ ሙሴቬኒ የኡጋንዳ ፕሬዝዳንት ፍላጎቱ አለን፣ በመርህ ደረጃ ሰራዊት ለማቅረብ ዝግጁ ነን፣ በመርህ ኢን ፕሪንሲፕል ምንድነው የሚለው? ኡጋንዳ አግሪስ ኢን ፕሪንሲፕል ቱ ጆይን ፕላንድ ጋዛ ፎርስ ኢን ፕሪንሲፕል በ1526 የወጣ ማለት ነው። ዘን ኢትዮጵያ ጥያቄው ቀርቦላታል። በወቅቱ በማርኮ ሩቢዮ አማካኝነት ጥያቄ ከቀረበላቸው ሀገራት አንዷ ኢትዮጵያ ነች። በወቅቱ ኢትዮጵያ የሰጠችው ምላሽ እናስብበታለን፣ እናጤነዋለን የሚል ምላሽ ነው የነበረው። ዘን ለምሳሌ ታስታውሳላችሁ ዘ ታይምስ ኦፍ እስራኤል ሩቢዮ አስክድ ኢትዮጵያ ቱ ኮንትሪቢዩት ትሮፕስ ቱ ኢንተርናሽናል ስታቢላይዜሽን ፎርስ አሚድ ዩኤስ ሪክሩትመንት ስትራግልስ ብሎ ይህንን ያስቀምጣል። ሩቢዮ አስክስ ኢትዮጵያ ቱ ኮሚት ትሮፕስ ፎር ጋዛ international stabilization force. Washington has been struggling to find contenders for the stabilization force as Arab and Muslim states have expressed discomfort with the idea of a potential clash with Hamas ይላል። አሁን ምንድነው ተልኮ የኢንተርናሽናል ኦኬ ያለኝን መረጃ ሰጣቸዋለሁ። ዘን እንዳልኳችሁ ኡጋንዳ ሴት ቱ ሴንድ ትሮፕስ ቱ ጋዛ ፎር መልቲናሽናል ስታቢላይዜሽን ፎርስ የሚል በ21 ጁላይ 2026 አሁንም በ15ም የቀረበ አለ። ይህን ተከትሎ ዘክራድልም ያወጣውን አይታችሁ ከሆነ ሩቢዮ አስክስ ኢትዮጵያ ቱ ኮሚት ትሮፕስ ፎር ጋዛ ኢንተርናሽናል ስታቢላይዜሽን ፎርስ ብሎ ይህን ያስቀምጠዋል ዲሴምበር 19 2025 ላይ። ዘን ይህን ጉዳይ ይመለከታቸዋል የምላቸውን ሰዎች በኢትዮጵያ በኩል ያለው ጉዳይ ምንድነው የሚል ጥያቄ አቅርቤ ነበር። የተሰጠኝ ምላሽ ለእናንተ የትም የማትሰሙት መረጃ የምነግራችሁ ኢትዮጵያ ጉዳዩን በአጽንኦት እየመከረችበት፣ አንደኛ እየተመከረባቸው ያሉት አንደኛ የሚዋጣው የሰላም ማስከበር ተልኮ ኤግዛክትሊ ምንድን ነው? ኤግዛክትሊ ለምሳሌ
ሐማስ ትጥቁን ይፈታል ይላል። ኦኬ ውጊያ ይኖረዋል ሐማስ ትጥቁን አልፈታም ቢል የምትዋጋ ከሆነ እንግዲህ ከሐማስ ጋር ትዋጋለህ። የሆነ ጊዜ ኢትዮጵያ እኮ እንደዚህ ከሐማስ ጋር ተዋግታ ያው ሌላው የሰላም ማስከበርም እንዳለሁ። ሁለተኛ ማዋጣት ያለብን ኃይል ምን አይነት ኃይል ነው? ኮስታል ጋርድ ነው። በተለይ በዚህ በሜዲትራኒያን በኩል የኮስታል ፖሊስ የሚባለው የጠረፍ ፖሊስ ነው ማዋጣት ያለብን። የሰብአዊ ድጋፍ የሚሰጥ ነው። የሪኮንስትራክሽን ግንባታ ላይ የሚሰማራ ነው። ሕክምና ላይ የሚሰጥ ነው። የትራንስፖርት አገልግሎት ለምሳሌ የቅኝት ስራ ሄሊኮፕተሮች ላይ ያሉ ግንባታዎች አሉ። ስልጠና የሚሰጥ ነው። ፖሊስ የሚያሰለጥን ነው። ፖሊስ ማሰልጠን ስላለ ሌላ አድሚኒስትሬቲቭ ድጋፍ የሚሰጥ ነው። ቆይታውስ ምን ያህል ነው? በዛ ሂደት አጠቃላይ ውጤቱ ምንድን ነው የሚመስለው? ይሄ ለምሳሌ የጋዛ መልሶ መገንባት ዘመናዊ ሆኖ ጋዛ ይገነባል ይላል። ጋዛ መልሶ ሲገነባ መጨረሻ ላይ የሚኖረው ውጤት ምንድን ነው የሚመስለው? እንግዲህ ይህንን ሪዞሉሽኑን እዩት። ጋዛ ዊል ቢ ዲራዲካላይዝድ ቴረር ፍሪ ዞን ዳት ዳዝ ኖት ፖዝ ኤ ትሬት ቱ ኢትስ ኔበርስ። ሐማስም ሌሎችም ታጣቂዎች ሙሉ ለሙሉ ዊፓውት ምንድን ነው ዲራዲካላይዝድ ቴረር ፍሪ ዞን ይሆናል። ሰው ውጊያ ይኖረዋል። ጦርነት አለው። ልክ አልሸባብ ጋር እንዳለው አይኤስአይኤስ ጋር እንዳለው የአልቃይዳ ሊንክድ የሆነው ጋዛ ዊል ቢ ሪዲቨሎፕድ ፎር ዘ ቤኔፊት ኦፍ ዘ ፒፕል ኦፍ ጋዛ ሁ ሃቭ ሰፈርድ ሞር ዘን ኢናፍ። ጋዛ መልሶ ይገነባል ይላል። መልሶ በመገንባቱ ሂደት ኦነሮቹ እነማን ናቸው? በዛ መልሶ የመገንባት ምን አይነት ውጤት ነው የሚኖረው? በተመሳሳይ ምን ይላል? ጋዛ እንዲወጡ አይገደዱም ይላል። በጣም አሁን አንድ ነጥብ ብታዩት a special economic zone will be established with preferred tariff and access rates to be negotiated with participating countries። እዚያ ውስጥ እኛስ ስፔሻል ኢኮኖሚክ ዞን ውስጥ ድርሻ እንዲኖረን እንፈልጋለን ወይ? አግሪካልቸራል ፕሮዳክት ፕሮሰስ ልናደርግበት እንችላለን። ታሪፍ ሬቱ ሴት ይደረጋል። ፊት ለፊታችን ያሉ ምንድነው የሚኖረን ተሳትፎ? ከሩቅ የሚመጣው ፍላጎት ይዟል። እኛስ ምን ፍላጎት አለ? no one will be forced to leave Gaza። ማንም ጋዛ ለቆ እንዲወጣ አይገደድም ይላል። and those who wish to leave will be free to do so። በፈቃዳቸው መልቀቅ ለሚፈልጉ እንዲለቁ ይደረጋሉ ወይንም አይከለከሉም አትውጡ ተብሎ ይልና and free to return በፈለጉት ጊዜ ደግሞ መመለስ ይችላሉ። we will encourage people to stay and offer them the opportunity to build a better Gaza። እና ይህ አጠቃላይ ውጤቱ የሚኖረው ምንድን ነው? ቀጠና ኢምፕሊኬሽኑ በሚድል ኢስት ደረጃ፣ በአፍሪካ ቀንድ ደረጃ፣ በቀይ ባህር ደረጃ ከሁለቱ ሀገራትና ከቀጠናው ሀገራት ጋር ከአረብ አፍሪካ ከሌሎች አጋሮቿ ጋር ዓለም አቀፍ ኢምፕሊኬሽኑ ምንድን ነው የሚባለው በዝርዝር እየተጤነ እየተፈተሸ ሰፋፊ ምክሮች ሰፋፊ ትንተናዎች እየተሰሩበት ነው። እሱ እንዳለቀ ፍላጎታችንን እንገልጻለን ኦፊሻሊ። ተመሳሳይ ያኔ ብቻ አይደለም ጥያቄ የቀረበልን፣ ከዛ በኋላም 2-3 ጥያቄ ቀርቦልናል። ኢትዮጵያ ደግሞ የአሜሪካ የጸረ ሽብር ዋነኛ አጋር ነች። አሜሪካ በ2026 ባወጣችው የካውንተር ቴሮሪዝም ስትራቴጂ በአፍሪካ ቀንድ በቀይ ባህር ቀጠና ዋነኛ የአሜሪካ የጸረ ሽብር አጋር ተብላ የተለየችው ኢትዮጵያ ነች። ኢትዮጵያን እያጠናከር ሶማሊያ ላይ ያለውን ጸረ ሽብር በጎረቤት ላይ ያለውን የጸረ ሽብር ተግባራችንን ኤክስተንድ እናረጋለን የሚል የተቀመጠው እየተፈተሸ ነው የሚል መረጃ እሱን ሸር ላደርጋችሁ ፈልጌ ነው። ሌሎች ደግሞ ዝርዝር ጉዳዮች የሚታዩ ይሆናል ማለት ነው። እሱን ካልኳችሁ በኋላ ሌላው የእስራኤልና የአሜሪካ እንግዲህ አይ ቲንክ በጋት ሚዲያ ደረጃ በጣም በስፋት ያየነው ይመስለኛል። እስራኤልና አሜሪካ ጋፕ ሲፈጠር በተለይ የስምምነቱን ተከትሎ የ14 ነጥብ ያለው ስምምነት በእስራኤልና
በኢራንና በአሜሪካ መደረሱን ተከትሎ ክፍተቶች ነበሩ። ያን ክፍተቶች ጄዲ ቫንስ ሳይቀር አብራርቶታል። ፕሊስ አዳምጡት፣ በጣም ይጠቅማችኋል። እንደው ይሄ መካከለኛው ምስራቅን በተመለከተ ለማወቅ መሻት ላለን ሰው በሚል ወደ ሪኮመንድ አድርጊያቸው ነበር ዩቲዩቡንም እና በመርህ ደረጃ ይላል ጄዲ ቫንስ ኢራንም ሆነ ኢራን የኒውክሌር ቦምብ እንዳትታጠቅ አሜሪካና እስራኤል የጋራ አቋም አላቸው ይላል። አንድ ሁለተኛ የኢራንን ወታደራዊ ትጥቅና አቅም ዲሲሜት እንዲሁም ሙሉ ለሙሉ ማጥፋትም እንኳን ባይቻል ቡሊ እንዳያደርግ የቀጠናው ሀያል ነኝ እንዳይል የማምከን የማውደም ፍላጎት አለን፣ እሱን አሳክተናል ይልና ታዲያ ለምንድን ነው ልዩነት የተፈጠረ ከቢቢ ጋራ ከቤንጃሚን ኔታንያሁ ጋር ብሎ ይጠይቀዋል ጠያቂው። እኔ አላቅም፣ ቤንጃሚን ኔታንያሁ አእምሮ ውስጥ የሚያስበው ምን እንደሆነ አላቅም ይላል። ነገር ግን ወደ ጦርነት ሲገባ ታስታውሳላችሁ፣ ለምሳሌ አንድ ሪጅም ቼንጅ ፕሮሚስ ተደርጓል። ስርዓቱን እንቀይራለን፣ ኢራናውያን እየመጣንላችሁ ነው፣ ግፉ በርቱ የሚል ነበር። አንድ ሁለተኛ ኢራን በቀጠናው ላሉ የሽብር አጋሮቿ የምታደርገውን ድጋፍ እንድታቋርጥ ስምምነት እንድትፈርም እናደርጋታለን፣ በአደባባይ ኢንፐብሊክ መግለጽ አለባት የዓለም አቀፍ ሕግ አካል ሆኖ የሚል ነበር። ለሐማስ፣ ለሶሪያው ለአላዋይት ሚሊሻዎች፣ በቀጣይ ለኢራቅ ሚሊሻዎች፣ ለሂዝቦላ፣ ለእነዚህ በሙሉ ሌላ የኢንተርኮንቲኔንታል ባላስቲክ ሚሳይል ዲስታንሱን አታጠቅ ማለት አይደለም። ነገር ግን የምትታጠቀው አይሲቢኤም እስራኤል ጋር የማይደርስ መሆን መቻል አለበት። ሌላው ኢራን የሚመጣ አዲስ መንግስት ኖሮ ለእስራኤል እውቅና መስጠት አለበት የሚል የተቀመጡ አሉ። መሀል ላይ እነዚህን ሳይሆኑ ሲጅ በነበረበት ናቫል ብሎኬድ ከሆነ በኋላ ወደ ስምምነት ተደረሰ። እስራኤሎች ይሄ ሲጅ ቢቀጥል ኑሮ 1 ወር 2 ወር ቢቀጥል ኑሮ መንግስት ተፍረክርኮ ነበር፣ ይወድቅ ነበር፣ ማስገደድ ይቻል ነበር የሚል አላቸው። አሜሪካኖች ደግሞ ኖ ሊቢያ ላይ መንግስት አልባ በመሆኑ ለአፍሪካ ቀንድም ለሊቢያ ህዝብም መከራና ፈተና ነው የመጣው። ያ የሚቆጭ በአሜሪካ የሚቆጭ ጉዳይ ነው። የፐርሺያን ሊቢያ ማለት ኢራን የፐርሺያን ሊቢያ ብትሆን 90 ሚሊዮን ያለው ህዝብ መንግስት አልባ ቢሆን የሚፈርስ ቢሆን የሆርሙዝ ስትሬትም በአሸባሪዎች እጅ የሚገባበት መንግስት አልባነት የሚመጣበት 90 ሚሊዮን በላይ ህዝብ የሚበተንበት ሁኔታ ይፈጥራል። ያለን ልዩነት መሰረታዊ ይሄ ነው እንጂ እስራኤልና አሜሪካ ወሳኝ የሆኑ አጋሮች ናቸው። በመካከለኛው ምስራቅ ዲሞክራሲ የሆነ ሀገር ትንሽ ቁጥር ህዝብ ኑሮ ቴክኖሎጂን አቅም ያለው ሀገር አይፓክን ያነሳሉ። የአሜሪካ እስራኤል ፐብሊክ አፌርስ ኮሚቴ ብቃታቸውን ያነሳሉ። ይሄ ነው ያለ በዝርዝር ካስቀመጡ በኋላ አንዳንዶች ነው አሜሪካና እስራኤል ተለያይተዋል ወዘተረፈ ሲል ሊለያዩ አይችሉም። የማይለያዩበት የሆነ በወዳጅነት አትጉድ ፌዝ በቃ ወዳጅ በሚል ወይ በመሪዎች ጉዳይ ብቻ የሚወሰን ቤንጃሚን ኔታንያሁ ከዶናልድ ትራምፕ ጋር ያለው ጉዳይ አይደለም። ኢንስቲትዩሽኖች አሉ። ከዛ የዘለቀ ደግሞ የጋራ የሆነ ሪጂናል ቀጠናዊ ፍላጎት አለ። የጋራ የሆነ ዓለም አቀፋዊ ፍላጎቶች አሉ። አንደኛው ለአንደኛው ኮንትሪቢዩት የሚያደርገው ጉዳይ አለ። የሞሳድ ጉዳይ ይመጣል፣ የሲአይኤ ጉዳይ ይመጣል፣ የቴክኖሎጂ ትራንስፈር ጉዳይ ይመጣል። እጅግ ሰፋፊ የሆኑ $1 ትሪሊየን የሚያወጡ የሚሊተሪ ፕሮጀክቶች አሏቸው። እስራኤሎች እውቀቱ ኖሯቸው ቴክኖሎጂው ኖሯቸው ኢንኩቤት እንዲደረጉ የበለጠ እንዲበለጽጉ ለአሜሪካኖች ሰጧቸው። በጋራ ይሰራሉ። በቀጠናው ላይ በዓለም አቀፍ ላይ ሱፐር ፓወር ሆነው አሜሪካ ሱፐር ፓወር ሆና እንድትቆይ የእስራኤል አስተዋጽኦ የላቀ ነው። እንዳልኳቸው ነው። በአደባባይ የማይገልጽ አብሮ ግን የሚሰራ ሳውዲ አረቢያን ወሰዱት ከኢንተረስቱ አንጻር። ዞሮ ድሮ ይህን ሁሉ ለመንደርደሪያ የነገርኳችሁ ነገ ሰኞ ከነገ በስቲያ ማለት ነው የእስራኤል የጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ ዋሽንግተን ያቀናሉ ሰኞ።
ማክሰኞ ከዶናልድ ትራምፕ ጋር እንደሚገናኙ ተገልጿል። ምን ያህል ቀን እንደሚቆዩ የተገለጸበት ሁኔታ ያለም። እንግዲህ ከሚኖራቸው ምንድን ነው የሚሰሩ አሁን ይሄ የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት ነው የሚያውቀው። በተግባር ደረጃ ግን ምንድን ነው የሚለው ፕሮጀክት እናድርግ። የመጀመሪያው ነገር በሴናተር የእስራኤል በጣም በጣም ትልቅ ወዳጅ የነበረው የሊንድሴይ ግራሃም ቀብር ላይ ይገኛሉ ተብሎ ይታሰባል። ከዛ ባለፈ የእስራኤልና የሊባኖስ ባለ 14 ነጥብ የሰላም ስምምነት ተፈራርመዋል። ታስታውሳላችሁ። ይሄ 14 ነጥብ የሰላም ስምምነት ዘ ትራይላተራል ፍሬምወርክ ቢትዊን ዘ ዩናይትድ ስቴትስ ኦፍ አሜሪካ ዘ ስቴት ኦፍ እስራኤል ኤንድ ዘ ሪፐብሊክ ኦፍ ሊባኖን ጁን 26 2026 14 ነጥብ ያለው ነው። 14 ፖይንትስ። እነዚህ በአጠቃላይ በሶስት ልንከፍላቸው እንችላለን። አንዱ እውቅናን በተመለከተ ነው። እውቅና መሰጣት ሪኮግኒሽን። እስራኤል ሊባኖስ ላይ ምንም አይነት ቴሪቶሪያል አምቢሽን የለኝም ብላለች። ሪኮግኒሽን ይመጣል። ፖይንቷን እዛ ውስጥ የሚያልፍ ነው። ሌሎችም ኤምባሲ ከፍተው በጋራ እየተወያዩ የሴኪሪቲ ላይኖችን ኮሚኒኬሽን ላይ ይኖራል እና የሚለው እዚህ ሪኮግኒሽን ውስጥ ያርፋል። ሌላው መልሶ ግንባታ ነው። ሊባኖስ ሚስትሪት ተደርጋለች ብለው ዶናልድ ትራምፕ ያምናሉ። በዛ ምክንያት የአሜሪካ አየር መንገዶች በሙሉ ወደ ሊባኖስ ወደ ቤሩት እንዲበሩ በሚል የተቀመጣለ። በዚህ የመልሶ ግንባታ አሜሪካ የምታስተባብረው የአረብ ሀገራት እነ ሳውዲ አረቢያ፣ ዩኤኢ ምናምን ኳታር እነዚህ ገንዘብ አዋጣው መልሰን ሊባኖስን መገንባት አለብን የሚል የተቀመጣለ ሪኮንስትራክሽን። ሌላው ደግሞ ሪኢንፎርስመንት እዛ ውስጥ የሊባኖስን ተቋማት በወሳኝነት የጸጥታ ተቋማትን በደህንነት በስልጠና በትጥቅ በማስተባበር አቅም የመደገፍና ሄዝቦላን ሙሉ ለሙሉ ትጥቁን ማስፈታት ከትጥቅ ባለፈ ደግሞ አእምሮ ውስጥ ያለውን የጦረኝነት አባዜ የማስፈታት እነዚህ ጉዳዮች አሉ ማለት ነው። በዚህ ጉዳይ ላይ እንዲወያዩ ይጠበቃል። ፊርማውን የተፈራረሙት በእስራኤል በኩል በአሜሪካ የእስራኤል አምባሳደር፣ በተመሳሳይ በሊባኖስ በኩልም በአሜሪካ የሊባኖስ አምባሳደር እና አሜሪካን ወክለው ደግሞ ማርኮ ሩቢዮ ናቸው የተፈራረሙት። በዚህ ላይ በዝርዝር ጉዳይ የሚመክሩ ይሆናል። በተለይ እነዚህ በፈር ዞን ላይ ዶናልድ ትራምፕ በአስቸኳይ የአሜሪካ ጦር ከሊባኖስ እንዲወጣ ይፈልጋል። ያለምንም ቶሎ ብሎ እንዲወጣ። እዚያ ላይ ግን እስራኤሎች ደግሞ ኖ ሄዝቦላ ሙሉ ለሙሉ ትጥቁን ባልፈታበት ሁኔታ ዛሬ ሄዝቦላ ትጥቅ መፍታት ብቻም አይደለም ሰረንደር ነው ያደረጉት። እነ ጆሴፍ ኦውንስ ፕሬዚዳንቱ ሂዶ ያደረጉት ስምምነት ፊርማው ይሄ በሚልበት ሁኔታ ለጥቃት እንዳንጋለጥ የሚል አለ። በእስራኤል ሊባኖስ በዝርዝር ጉዳይ ላይ ይመክራሉ ተብሎ ይታሰባል። ሌላ ሁለተኛው የእስራኤል ጋዛ ነው። የቦርድ ኦፍ ፒስ አስቀድሜ ያልኳችሁ ኢንተርናሽናል ስታቢላይዜሽን ፎርስ ተልኮ ምንድን ነው? ግንባታው ምን ይመስላል? 60%ቱን እስራኤል 70% ይዘናል እያሉ ነው ጋዛ። እዛም ከአላቅሳ መስጅድ ጋራም የተያያዙ ጉዳዮች አሉ። በዚህ ጉዳይ ላይ ዝርዝር ውሳኔ ዝርዝር ምክክር ይኖራል የሚል እምነት አለኝ። ሌላው በእስራኤልና በቱርክ በተለይ በአሜሪካና በቱርክ በዚህ በአንካራ ሰሚት 35ኛው ላይ አሜሪካ F-35 ስቲልዝ ጀት ለቱርክ ለመሸጥ ፍላጎቷን ገልጻለች። በነገራችን ላይ ምን ብያችሁ ነበር እኔ? F-35 ስቲልዝ ጀት አሜሪካ ለቱርክ የምትሸጥ ከሆነ ሌላ ስቲልዝ የሆነ ጀት አምጥተዋል ማለት ነው ብያችሁ ነበር። ያው ነበር የሚለው አይጠቅምም፣ ግን F-42 የሚባል እጅግ የረቀቀ ተዋጊ ጀት ሙከራ ላይ ነው ያሉት። ፔቴክሴት ያስተዋወቀው ምንድን ነው የሚለውን የተወሰነ ሰዎችንም አማክሬ የራሴንም ንባብ ጨምሬ ስለ ጦር ጀቶች ምናምን ዲቴል ኖሃው ስለሌለ እሱን ወደ እናንተ ማድረሳችሁ ይሆናል። ሌላው ምናልባት በአብርሃም አኮርድ ስምምነት ዙሪያ ላይ ይወያያሉ የሚል እምነት አለኝ። የዚህ የአብርሃም አኮርድ በወሳኝነት በእስራኤል ሳውዲ አረቢያ ጉዳይ ማለት ነው። ሌላው በአሜሪካና በኢራን መካከል ባለው ጉዳይ በግጭቱ መካከል አስቀድሜ ያልኳችሁ ጋፖች ላይ የእስራኤል ፍላጎት ምንድን ነው? የአሜሪካስ ፍላጎት ምን ያህል ነው? ሁለቱ ያላቸውን ፍላጎቶች እንዴት ምንድን ነው ማቀራረብ፣ ጋፖችን እንዴት ማጥበብ ይቻላል በሚለው ላይ ይመክራሉ የሚል እምነት አለኝ። ኢራን ወደ አዲስ የተኩስ አቁም ስምምነት ለመግባት ፍላጎቷን ገልጻለች። እንግዲህ ከ13 ተከታታይ ጥቃት በኋላ ትናንት ምንም አይነት ጥቃት አልተፈጸመም። እየወጡ ያሉ መረጃዎች የሚያሳዩት ጥቃቱ ለተወሰነ ጊዜ ጋብ ሊል እንደሚችል ለ10 ቀን ለ15 ቀን የተኩስ አቁም ስምምነት ሊኖር እንደሚችል ነው የሚያሳየው። ኦፍኮርስ እሱን ካላችሁ በኋላ ደግሞ እንደገና የምዕራባውያን የደህንነት ወይም የመረጃ ምንጮች በሚል እየወጡ ያሉ መረጃዎች ደግሞ ምን ይላል? ሞጅተባ ኻሜኒ አሁን መንፈሳዊ መሪው ማለት ነው ሱፕሪም ሊደሩ
ከቀደሙት በላይ ራዲካል ሆነው የለም ኢራን ኒውክሌር መታጠቅ አለባት የሚል አቋም እያራምዱ ነው የሚል መረጃ እየወጣ ነው። ምን ማለት ነው? በሌላ መልኩ ሙጅተባ ኻሜኒ ሊወገዱ ይገባል ማለት ነው። እሱን ደግሞ ለማድረግ ይሄ መሪው የት ነው ያለው? ከማን ጋር ነው ግንኙነት ያለው? እንሰውን የሚለውን ከሲአይኤ በላይ መውሰድ ካፓቢሊቲ ያለው ለምን ስሊፐር ኤጀንቶችን ይጠቀማል። የተለያዩ እነዚህ ጉዳዮች አሉ። ኢትዮጵያ በክብር ለዘላለም ትኖር። ተጨማሪ መረጃዎች አሉ፣ ማስረጃ የሚያስፈልጋቸው ወደ እናንተ የማመጣው። በነገራችን ላይ እስራኤል ወደ ሳህል ማለት በአረበኛ ኮስት ማለት ነው፣ ጠረፍ ማለት ነው። የሳህል ስቴት ኦፍ ዘ ኮንፌዴሬሽን ኦር አሊያንስ ኦፍ ሳህል ስቴትስ የሚባል ኒጀር፣ ማሊ እና ቡርኪና ፋሶ መስርተዋል። በዚህ ቡርኪና ፋሶ ነን ሬዚደንት የሆኑ አምባሳደር ዋና መቀመጫቸውን አምባሳደሩ ሌላ ቦታ አድርገው ዝሮ ሲሞን ክሌሜንቴ ሴሮሲ የሚባሉ ነን ሬዚደንት አምባሳደር ቱ ዘ ዌስት ኦፍ አፍሪካ ዋና መቀመጫቸውን ኮት ዲቮር አቢጃን አድርገው አሁን ቡርኪና ፋሶ፣ ቤኒን እና ቶጎን ራሱን ኮት ዲቮርን ጨምሮ የተወከሉትን አምባሳደር አስቀድሜ ስማቸውን የጠራዋቸውን ሲሞን ክሌሜንቴ ሴሮሲን፣ ኢብራሂም ትራኦሪ ተቀብለው አስተናግደዋቸዋል። እዚህ ውስጥ እንግዲህ the confederation of Sahel states ወይንም ኒጀር፣ ማሊ እና ኒጀር አለ፣ ቡርኪና ፋሶ አለ እና ማሊ፣ እነዚህ ሙሉ ለሙሉ ወደ ኮንፌዴሬሽን እየመጡ ነው። ያለቀለት ነው ማለት አይቻልም። ነገር ግን 15000 ሰራዊት ያለው ዋና መቀመጫውን ኒጀር ኒያሚ ያደረገ ዘ ዩኒፋይድ ፎርስ ኦፍ አሊያንስ ኦፍ ሳህል ስቴትስ የሚባል አቋቁመዋል። የሚዲያን ጉዳይ የዚህን የአሊያንስ ኦፍ ሳህል ስቴትስ አስፈላጊነቱን በሚዲያ በቴሌቪዥን በሬዲዮ የሚገልጽ ደግሞ ኦጋዱጉ ዋና መቀመጫው ኦጋዱጉ ሆኖ ባማኮ ማሊ እና ኒያሚ ኒጀር ያለው ጽህፈት ቤት አቋቁመዋል። የአጠቃላይ የሳህል ኢንቨስትመንት አንድ ዲቨሎፕመንት ባንክ ደግሞ ኒጀር ኒያሚ ያለው አለ። ሶ እስራኤል ወደ ሳህል እየመጣ ነው ያለው። እዚህ አካባቢ እንግዲህ ቡርኪና ፋሶ በጣም ወርቅ ያለው ሀገር ነው። ማሊ እና ኒጀር ዩራኒየም ያለው ሀገር ነው። ፈረንሳይን ያባረረው ሀገር ነው። ከዚህ ጀርባስ ፈረንሳይን ከዚህ ከቻድም ከሴኔጋልም ከቡርኪና ፋሶም ከኒጀርም ከዚህ ከማሊ ከማባረር ጀርባ ማን አለ የሚለውን በደንብ ማየት ይጠበቅብናል። እንዳልኳችሁ ዝርዝር ሌሎች ሀገራዊ ቀጠናዊና ዓለም አቀፋዊ መረጃዎችን በጋት ዕለታዊ ምሽት ወደ እናንተ አደርሳለሁኝ። እስከዛው በደህና በሰላም ቆዩኝ። ታንኪዩ